ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ ፕራንክ ሰውን አደርጋለሁ ማለት ነው። ድምፁን አላሰማችሁም ግን ማለት ነው ምን እንደምል ነው የምነግራችሁ ማለት ነው። ኦኬ እና እየደወልኩ ነው። ኦኬ ሄሎ 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 ቆይ አንድ እንትን ውስጥ ነው ወይ ወደ እንዴት ነክ? ሰላም ነክ ወይ አለክ? አሎ አልሐምዱሊላህ እኔ በጣም ደህና ነኝ፣ ሰላም ነኝ፣ እስካሁን ደህና ነኝ አልሐምዱሊላህ። ጦርነቱ እንግዲህ ያው እየተዋፈ ነው። ምን እናደርገዋለን ታዲያ? ንጉሳስ እንዴት ነች? ደህና ነች? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። እስካሁን ሰላም ነን። ከዱባይ ተመልሰናል። አሁን በዚህ ሰዓት እንዴት ደወልሽ? ምነው መደወል አልነበረብኝም በዚህ ሰዓት? ደውለሽ አታውቂም በዚህ ሰዓት? ኦኬ አጋጣሚ ቁጭ ስል ብዬ ነው ካለክ ኦንላይን ካለክ ብዬ ሞከርኩኝ። በአጋጣሚ ሰራልኝ፣ አነሳከው ማለት ነው። ናፍቀሽኛል? ኧረ እባክህ እኔም ናፍቀኛል እንድልክ ነው እንዴ? ኦኬ በጣም ደስ ይላል። አሪፍ ነው። በእነዚህ ልጆች ምክንያት ራሱ ማውራት አይቻልም። ልጆች ሳሎን ላይ ተቀምጠው በፍጹም ማውራት አይቻልም። አስሬ ነው የሚጣሉት። እና ደህና ነህ? በተረፈ ውዴ ልጃችንስ እንዴት ናት? እንዴት ነች? እንዴት ነች አላልኩም? እንዴት ነው? ሴት አረኳት እንዴ? ደህና ነች? በተረፈ ወይኔ ሴት አረ ሴት አይደለችም እኮ መዲ ምን ሆነሽ ነው እንዴ? ምን ሆኜ ነው ግን? እንዴት ነች? በቃ የሴት መውለድ ሴት ለመውለድ ሀሳብ አለኝ ማለት ነው። በቃ እንዴ አፌ ሴት ላይ ብቻ አፌ ሴት ላይ ብቻ። ያው ምኞቴን በፊትም ታውቀዋለህ፣ ግን ቢሆንም ምርጥ ውድዬ የሆነ ልጅ ነው ያለኝ አሁንም ማለት ነው። እንዴት ነው ልጃችን? ደህና ነው አይደለ? ረብሻው እንደቀጠለ ነው። ይረብሻል አሁንም። እኛ ጋርም እንደዛው ነው እንግዲህ ያው ናፍቆቱ ያው ናፍቆት እንዳለ ሆኖ ነው። የማይናፈቅ ሰው አለ ብለህ ነው? ናፍቆት የቤተሰብ ናፍቆት አለ፣ የባል ናፍቆት አለ፣ የልጅ ናፍቆት አለ፣ የጓደኛ ናፍቆት አለ፣ የሀገር ናፍቆት አለ። ስንት አይነት ናፍቆት ልግለጽልህ? ናፍቆቶቹን ለገለጽኩልህ። ለማንኛውም ማለት ነው የቤተሰብ አልኩህ። ከቤተሰብም የእናት አለ፣ የእህት አለ፣ የወንድም አለ፣ የባል አለ፣ የልጅ አለ፣ የጓደኛ አለ፣ የሰፈር አለ፣ የጎረቤት ናፍቆት አለ፣ የሀገር ናፍቆት አለ። ብዙ ናፍቆት ነው ያለው እና እኔ አደራ ልልክ የምፈልገው ነገር አለ። ያው ጊዜውን ታውቀዋለህ። እንትን ምንድነው ረብሻ ላይ ነን። በዛ ላይ ፓስፖርት እኔ አጠገቤ አይደለም ያለው ለሽ ሰዎች መከዳ እና እኔ አጠገቤ አይደለም ፓስፖርት ያለው። አሁን ሊድ እንኳን ብል በዚህ ሰዓት መሳፈር አልችልም። ፓስፖርት እስኪስተካከልልኝ በጣም ረጅም ሰዓት ነው የሚፈጅብኝ ማለት ነው። አደራ ልልክ የምፈልገው ነገር ማለት ነው። እና እንግዲህ ያው በህይወት ካለው እኔ ራሴ እንዴት እንደማደርገው አውቃለሁ። ለሁላችንም ነው። ግን በአጋጣሚ ሆነ የሆነ ነገር
ቢከስተስ ድምጼ ቢጠፋባችሁ ስልኬ ቢጠፋባችሁ በቃ ድምጼ ከጠፋ ወደ ራስ አርኬማ አካባቢ የሚባል ረብሻ አለ ቦምቡ ወረደ ብላችሁ ከሰማችሁ ማለት ነው በቃ የሆነ ነገር ከሆንኩኝ ሆናለሁ ለማለት ፈልጌ ሳይሆን በቃ የሆነ ነገር ከሆንኩኝ ነው አደራ ምልክ ማለት ነው። በአንደኛ ደረጃ ያው ልጄን አይደለም ልጄ ለምን አንተ አጠገቡ ስላለክ ጠንካራ አባት ስላለ እንደሚንከባከበው አውቃለሁ። ገባክ? ግን በአንደኛ ደረጃ አደራ ልልክ የምችለው ነገር እናቴን ነው። በምትችለው አቅም አካውንቴ ላይ ያለውን ብር እኔ የሆነ ነገር ከሆንኩኝ ለሷም እንድታካፍላት ነው አደራ ምልክ ማለት ነው። ለእናንተ ብቻ ሳይሆን መጠቀሚያ እንድትጠቀሙበት የምፈልገው ለእናቴም ያው ምንም አይነት ገቢ እንዳሌላት ታውቃለህ። እሱም ልጁ አጠገቡ ያለውም ልጅ ደግሞ ታዳጊ ልጅ ነው፣ ብዙ ነገር ያስፈልገዋል። ስለዚህ እኔ የሆነ ነገር ከሆንኩኝ በአንደኛ ደረጃ ያው አንተ ስለሆንክ ሁሉን ነገር እንትን ልትቆጣጠር የምትችለው። ስለዚህ አካውንቴ ላይ ያለውን ብር ምንም ይሁን 2 3ም ይሁን 4ም ይሁን እኩል በኩል አካፍለክ እናንተም እንድትጠቀሙበት ለሷም ደግሞ እሷም እንድትጠቀምበት ነው እኔ የምፈልገው ማለት ነው። አደራ ልልክ የምፈልገው ነገር ማለት ነው። አደራ በሰማይም በምድርም አደራውን እንደምትወጣ እርግጠኛ ነኝ። ይሄንን ነው አደራ ልልክ ያሰብኩት ዛሬ ማለት ነው። እንደዚህ እኮ የሚረብሽ አይደለም። እንደዚህ መረበሽ የለብህም። ያኔ እኔ የሆነ በቃ ጥንቃቄ ነው እና አደራዬን እንድታውቀው ነው። እኔ ምንም ነገር ሳልሆን ንንገርክ ብዬ ነው። አላቅም ስልክም ሪከርድ ሊያደርግ ይችላል። ያንን ሪከርድ ያኔ ሰው ሌላ ማንም የሚከራከር ካለ ብዬ ነው። ማንም የሚከራከርክ የለም። አንድ እናቴ ናት። እሷም ደግሞ እንደዚህ ልትከራከር አትችልም። በራስ ፍቃድ ነው እኔ እንድሰጣት አደራ ያልኩክ ማለት ነው። እና ይሄንኑ ነገር ነው። ይሄ እኮ የሚያስለቅስ ነገር አይደለም። ያኔ አጋጣሚ ከተፈጠረ ብዬ ነው ረብሻው ይባባሳል እየተባለ ስለሆነ ማለት ነው። ኔትወርክም ይጠፋል ረብሻውም ይባባሳል ስለተባለ ያኔ ያው ከሆነ ብዬ ነው እንግዲህ ከሆነ ፈጣሪ የፈቀደው ነገር ከሆነ ምንም ማድረግ አንችልም። ቀናችን ከደረሰ እኮ ዱባይ ሆነ ኢትዮጵያ ሆነ አይቀርልንም አይደል እንዴ? ስለዚህ ለዛ ነው እና አትረበሽ አለው። እንደዚህ ስላልኩ ደግሞ ያው እንቅልፍ ማጣት የለብህም አለውኝ። ያኔ ለጥንቃቄ ያህል ነው። በቃ እኔ በቃ አደራዬን በቃ ምን አደራ እንደምሰጥክ ሰው እኮ እንኳን እንደዚህ ረብሻ ያለበት ቦታ ተሆነ የሆነ መንገድ ሲሄድ ራሱ የሆነ ነገር ሲመጣ ለምሳሌ ልጄን አደራ ብዬ ነው የመጣሁት፣ ልጄን ለእናትህ አደራ ብዬ ነው የመጣሁት አይደለ? እንደዛ ማለት ነው። እኔ አሁን ደግሞ ለአንተ አደራ እያልኩ ያለሁት ማለት ነው። ገባክ? ስለዚህ አደራዬን እንደምትወጣ ተስፋ አደርጋለሁ። እንደዚህ እንድትረበሽ አይደለም አውቃለሁ እንደማስፈልግህ። ግን ፈጣሪ ከፈቀደው ደግሞ ፈጣሪ ካመጣው ምን ማድረግ ትችላለህ? እናንተ ዘጋብኝ። በጣም ስሜቱ ተረበሸ። እንግዲህ ያው እያየን ያለነው አዝማማው በጣም የሚያስፈራ ነው። ዜና እንደምንሰማው አሎይ
ليش السكر አይባዶ ኦኬ ዜና እንደምንሰማው እንግዲህ በጣም እያስፈራ ነው። በጣም አስፈሪ እየሆነ ነው ጋይስ። እንገረው ብዬ ነው ታዲያ እንግዲህ ነገር ከሆንኩኝ ያኔ ግን ተረብሽ በጣም እንደዚህ እንደሚሆን ስለማቅ ነው እኔ ድምጹን ያላሰማዋችሁት ማለት ነው። ድምጹን የቀነስኩት ማለት ነው። እኔ ማውራው ነው እንጂ እንድትሰሙ የፈለኩት እሱ የሚያወራውን እንድትሰሙ አልፈለኩም። ስለዚህ ጋይስ በጣም ተረብሿል። ውዱ ባለቤቴ ባልየው ይሄንን ቪዲዮ በቃ ባልየው ብዬ ነው ሴቭ ማድረግ እንትን ማድረግበት ማለት ነው። ርዕሱን ባልየው ነው የምለው ማለት ነው። ከቪዲዮ ዘግቼ እደውልለታለሁ እስቲ ምን ላይ እንደሆነ ማለት ነው። እንግዲህ ተከታተሉ ውዶቼ። እናንተ ቤተሰባችሁን አደራ ስጡ። አረብ ሀገር ያላችሁ ሁሉ አደራ አርጉ፣ አደራ በሏቸው። ብሩን ለማመስጠት እንዳለባችሁ ለራሳቸውን ከተጠቀሙ በስርዓት እንዲጠቀሙ ለልጃቸው የሆነ ነገር እንዲሰሩ እንዲገዙ ወይ ደግሞ ስራ ትልቅ ልጅም ካላችሁ የሆነ ስራ እንዲከፍትበት ባልዩም ስራ ካለው በቃ የሆነ ቅርጽ ነገር የሚሆንለት እንዲገዛለት ብራችሁ ያኔ እናንተ የሆነ ነገር ብትሆኑ ብራችሁ በውክልና መውጣቱ አይቀርም። ምስክር አለ ምን አለ እኔም ያቺ ልጅ የሆነ ነገር መሆኗን ከዚህ ሀገር ምስክር ሄዳል ሬሳ ምናምን ብዙ ነገር አለ። አላ ከሱ አላ ብቻ ይጠብቀን። እኔ እኮ ይሆናል ብዬ አይደለም ያኔ ከመጣው ምንም ማድረግ አንችልም። አላ ግን እንዳይመጣ ደግሞ ዱዓይ ማድረግ ነው ያለብን ማለት ነው ጋይስ። በተረፈ አመሰግናችኋለሁ አብራችሁ ስለቆያችሁ። ቴንክ ዩ